ውድ ቤተሰቦቼ እኔ የሩታን ትዕግስት እውነቴ ነው የምላችሁ ምን አይነት ትዕግስት እንዳላት አላውቅም። እና ከወለደች በኋላ በጣም ትዕግስተኛ ሆናለች። ሰብር ሰጥቷታል። እኔም ብሆን ባሌን እንደዚህ አርጋ በፈጣሪ ስም እየለመነችው እንደዚህ እያለቀሰች ወይኔ አመድ ነበረ ያረኳት። አመድ እንደውም እውነቴ ነው የምላችሁ ሄርሜላ የት እንዳለች አይታይም ነበር። ባገኘው ነገር ነበረ ምፈነክታት። ነገር ግን ሩታ በጣም ትዕግስት አላት። በጣም ትዕግስተኛ ሆናለች የኛ ልጅ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና አንድ ነገር መናገር እፈልጋለሁ እዚህ ጋር ማለት ነው። በተለይ አብርሽ ዛሬ ስለ ሄርሜላ የምንተወው የሄርሜላ የለመደችው ነው፣ ያው ያወቅና ነው። በልመና ነው ፍቅር የሚገባት የሚመስል ግን ትዳር በልመና አይሆንም። ፍቅር በልመና አይደለም። ሁለት አባቱ ሲዋደድና ሲፋቀር ነው የሚያምረው ማለት ነው። እኔ የሄርሜላ ነገር አስጠልቶኛልም ሰልችቶኛል። ግን አብርሽ ነው በጣም የገረመኝ ማለት ነው። ሲቀጥል አብርሽ አንተ ወንድ ልጅ ነህ፣ እንደ ወንድ ልጅ ቆፍጠን በል። አንገት መጥፋት ምንም መብት የሚያመጣ ነገር የለም። አንገትህን ከመጥፋት ወይም ደግሞ ጨነቀኝ ጠበበኝ ከማለት አይ ሁለታቸውን መወዳቸዋለሁ፣ አፈቅራቸዋለሁ፣ ሩታንም አስተዳድራለሁ፣ ሄርሜላንም አገባታለሁ ብትል የራስህ ምርጫ ነው። አይም ደግሞ ሩታን ለመምረጥ ካልክ ሩታን መርጠህ ልጅህን ማሳደግ መብትህ፣ ሄርሜላንም ካልክ ሄርሜላን ይዘህ መሄድ መጓዝ መብትህ ማለት ነው። ስለዚህ እዚህ ጋር ማለት ያሳለፋችሁት ብዙም ነገር ቢኖር ሩታን ግን እንዳታስጠወቅራት። ገባህ አይደል? ለምን እንዳልኩኝ እንደዚህ ገባችሁ ውድ ቤተሰቦቼ? ሩታ ብዙም ነገር አሳልፈን ነበር፣ አሁን ግን ሰላም ነን አንድ ላይ ነን ስትለው ምንድን ነው ያላት? አንድ ላይ ሆነናል ብለሽ አታውሪ። ለምን አታወራም? አልያዘችህም እኮ ለምን ምርጫህን አትመርጥም? እሺ እንደዛ ካልሆነም ማለት ነው እንደዛ ካሰብክ አንድ ላይ ከሩታ ጋር መሆን ካልቻልክ በሄርሜላን በእድሜዋ ለምን ትቀልድባታለህ? ለምን ታስለቅሳታለህ? ሩታን መርጣህ ነው አይደል? ሩታ ደግሞ አልያዘችህም አላሰረችህም አይደል? አንተ እውነት ወንድ ከሆንክ ጎበዝ ከሆንክ ሩታን ከማስጠቆር ወይም ደግሞ ሩታ ክፉ ናት ከማስበልህ አይ ሩታ በቃ ከህይወቴ ውጪ አንቺን ፈትቼሻለሁ፣ ካሁን ወዲህ ለአንቺ ስሜት የለኝም፣ እኔ ከሄርሜላ ነው መቀጠል የምፈልገው፣ ሄርሜላን እወዳታለሁ፣ አፈቅራታለሁ፣ የሱ ቀሪ እድሜ ከእሷ ጋር ማሳለፍ እፈልጋለሁ ብትል ማንም አስሮ የሚገርፍህ የለም። ገባህ? ነገር ግን ስርዓት ያዝ ማለት ነው። አልፈልግም ካልካት አልፈልግም ነው፣ እፈልጋታለሁ ካልክ እፈልጋ ነው፣ አለቀ። ገባህ? እና ሩታ ክፉ ናት እንደዚህ ናት እንድትባል እንትን አትበሉ፣ አክት አታድርጉ ማለት ነው። ሩታ አንተ ነህ እንጂ የምትጎዳው አብርሽ፣ እመነኝ ሩታ አትጎዳ። ከአሁን ወዲህ ያሳለፈችው ነገር አሁን ከሄርሜላ ስለሆንክ አብራችሁ ስለሆናችሁ ምንም የምትጎዳ የለም። ምክንያቱም አንተ ስለገፋሃት፣ ሄርሜላ ደግሞ እርጉዝ ያለች ጊዜ ባልዋ ስለቀማቻት ሁለታችሁ ነው እንጂ የምትጎዱት። ሩታ የምትጎድበት ምክንያት ምንም አይነት ምክንያት የለም ማለት ነው። እና ሄርሜላ ደግሞ ዛሬ እንደዚህ ለምና እንደዚህ ወድቃ ገባህ እንደዚህ በእግዚአብሔር ስም ምናምን ለምና መጣቻ። ነገ ደግሞ ስታገባት ባናትህ ነው የምሸናብህ። አንተም በሄርሜላ ላይ ባናቷ ትሸናለህ፣ ሄርሜላም ደግሞ ባናትህ ትሸናለች። ለምን ብትል አንተ ለምና ነው ያገባቸው። በእጅህ እስከምታገባህ ድረስ ነው። በእጅህ ካገባህ ድረስ የትም አለህ ቼክ አታደርግህም። ህይወትህን ካበላሸች በኋላ ማለት ነው። እሱ አሁን የሄርሜላ ጥረቷ ማለት ነው በቃ ከሩታ አለያይታ እኔን መረጠ፣ እኔን ወሰደ፣ እኔ ነው የመረጠው እንድትል ነው የፈለገችው እንጂ ሌላ ነገር ምንም አላማ የላትም። እመኑኝና አብርሽና ሄርሜላ አንድ ላይ ከሆኑ ማለት ነው መቼም ደስተኛ አትሆንም። ሄርሜላ ስቃይ እያየች ነው የምትኖረው ማለት ነው። ስለዚህ ምርጫ ያንተ ነው እኮ ምረጥ። ለምን ሩታን ክፉ ታስብላታለህ? ሄርሜላ ደግሞ ማለት ነው እባብ፣ አንተ በደንብ ነው የምታውቀው ማለት ነው። አብርሽ ሄርሜላን እንደማይወዳትና እንደማያፈቅራት ሩታን ምናክል እንደሚወዳትና ምናክል እንደሚያፈቅራት አብርሽም ነግሮሃል። ህይወት ያንተ በአጠቃላይ ታውቃለህ ብለውሃል ማለት ነው። በደንብ አድርገህ ነው የምታውቀው ማለት ነው። አብርሽና ሩታ መቼም እንደማይለያዩ ማለት ነው። ስለዚህ አፍህን አትከፈት። ከፈለካት ማግባት ትችላለህ። ካሳዘነችህ እንደውም ከዚህ ስራ ውጪ፣ እነሱ የራሳቸው ጉዳይ ነው። አንድ ላይ ይሁኑ፣ ነይ እኔ ላግባሽ ብለህ ብታገባት መልካም ነው። እንደውም ጥሩ ነገር ነው የምትሰራው ማለት ነው። ከሩታ ጋር አፍህን አትካፈት ማለት ነው። ሩታ መብቷ ነው። ደግሞ ሩታን እዚህ ጋር እየመጣህ የእሷን ስም አታጥፋ። መልስ መልሳለሃለች ሩታ። አሁንም ቢሆን በኦዲየንስ ምናምን በልጁ ነው የምታስገድደው። ሩታ በትክክል መልስ መልሳለሃለች። ምንም አይነት ችግር የለባትም። በልጅ እያስገደደች አይደለም፣ ህግም አይፈቅድላትም። እስከ ዛሬ አይደለም አሁን
አብርሽ ይሄንን አክል ተግባብቶት ይሄንን አክል እየተጫወቱ እየወሰደው እያመጣው በእርግዝናዋ ሰዓት እንደዛ ሲሰራት እንደዛ ሲያረጋት እንኳን ወልዳ አታቅፍም አላለችው። ልጁን እየሰጠችው ነው። አሁን ሰበብ ሩታ ጋር ልታመጡ ማለት ነው። ሰበብ ሩታ ጋር ሳይሆን አብርሽ አይፈልጋትም፣ አይወዳትም፣ አያፈቅራትም። ምንም ሰበብ የለም ሩታ ጋር ማለት ነው። ልዑል ጋር ምንም ሰበብ አታምጡ። ልዑል ተስማምተዋል። በፈለገ ጊዜ ማየት አሁንስ እየተንዘላዘለ አይደል? የትም የትም ዞሮ አይደለም መጥቶ የሚያየው ልዑልን። እስከ ዛሬ ከሄርሜላ ጋር ሲሄድ ሲጫወት ፈቶ ሲነሳ ሲዋኙ ሩታ ሄርሜላ ጋር ይደኻል። ልጄን አልሰጥም ተስተካከል ብላው ታውቃለች? አታውቅም። እኛ ስናቅ ማለት ነው። ሁሌም እያሳየችው ነው። ስለዚህ አቤላ በማያገባህ በማይመለከትህ ነገር ጥልቅ አትበል። ሌላ እንኳን ቢቀር ያጎረሰችብህ እጇን ወደ ኋላ ብለህ አስብ ማለት ነው። አታሽቃብጥ፣ አሽቃባጭ ማለት ነው። ልዑል አትከለክለውም። ልዑል እኮ ሌላ ሚስት አግብተዋል እኔ አልሰጥም ማለት አትችልም። አብርሽ እኮ መክሰስ ይችላል እኮ ልጄንም ፈትቻታለሁ፣ በቃ የራሷን ህይወት ትኖር፣ የራሴን ህይወት እኖራለሁ። ሩታ አላስደሰተችኝም፣ ልጄ ብቻ ነው ማየው ካለ ሩታ የምትከለክልበት ምንም አይነት ምክንያት የለም። ገባህ? ዝም ብለህ ሩታ ላይ አፍህን አትክፈት። አንተ አልተስተካከለልህም፣ አላማህን አልሞላልህም። አብርሽና ሩታ ለያይተህ ከሄርሜላ ልታጣብሳቸው ነበረ። ግን ችግሩ ምንድነው? አብርሽ አልወደዳትም፣ አብርሽ አላፈቀራትም። ቢያፈቅራት ኖሮ እኮ እውነት ትክክለኛ ቤተሰብ አስቡት፣ ትክክለኛ ፍቅር ቢኖርበት 2 ቀን አይጨርስ። የምን ሀሳብ ነው? እስከ ዛሬ አብራት እየኖራለ እንዴ? ስለዚህ በቃ ሄርሚ ወድሻለሁ፣ አፈቅርሻለሁ እና አብረን እንቀጥል ማለት ነው። ቀላል ጥያቄ እኮ ነው ይሄ ማለት ነው። ገባችሁ አይደል? አብርሽ አይወደውም፣ አብርሽ አይወዳትም። አብርሽ ሲቀጥል ልጄ ላይበት ነው ምናምን የምትልበት ምክንያት ምንም አይነት ምክንያት የለም። ይሄ የራስህ ስንፍና የራስህ ወንድነትህን ወንድ እንዳልሆንክ ነው የሚያሳየው። ወንድ ግን ብትሆን ቆፍጠን ያለ መልስ ትሰጥ ነበር። አይ ሩታ ነው የምፈልገው፣ ቢከፋኝም ቢደላኝም ብትጎዳኝም ከሩታ ጋር ብዙ ነገር አሳልፌያለሁ፣ ሚስቴ ትሻለኛለች ብለህ መመለስ ገባህ? አዎ ሩታ ዛሬ ተናግራለች። አብርሽም አጥፍተዋል፣ ሩታ ማጥፍታለች። በቃ በሁለታቸው መካከል ተፈጥሯል ችግር፣ አልተፈጠረም አይደለም። የተሳደበ ሁሉም የተጎዳዳ ሁሉም ተለያይቶ ማለት አይደለም። በቃ ባልና ሚስት እኮ ብዙ ነገር አሳልፈው ብዙ ታሪክ ሰርተው እኮ ይታረቃሉ፣ ልጃቸው አብረው ያሳድጋሉ። ገባህ አቤላ? ያንን ነገር አንቺ ነሽ አትበላት። ሩታ ምንድናት? መጀመሪያማ እንደዛማ ከተባለ መዘዙ ያመጣኸው ራስህ ነው። እቺ አልቃሻ ሴትዮዋ ይዘህ አብርሽ ህይወት ባታስገባት አብርሽና ሩታ ለዚህ ደረጃ አይደርሱም ነበር። አንተና ብሩክ ያመጣችሁት መዘዝ ነው። ሲቀጥል የአብርሽን ህይወት በደንብ አድርገህ ታውቀዋለህ። ሩታን እንዴት እንደሚያፈቅራት እንደሚወዳት አንተ ሼም አይደለም እንዴ? እያበላህ እያጠጣህ እንኳን እንዴት ከልጅህ ተለይተህ ሌላ ሚስት አግባ ትለዋለህ? ሼም አይደለም? አንተስ ነገ ለቤትህ ለትዳር ምን አይነት ትዳር ነው የምትይዘው? አንተ ምን አይነት ልጆች ወልደህ ነው የምታሳድገው? አንተ የአቤላ ራሱ ማለት ነው። አይደብርብህም? ሼም አይደለም እንዴ? የፈለገም ነገር ቢሆን